ይሰራላት ለምንኝ ነው እኔ አልሰራም ብዬ የተነካካ እርዳታ አልሰራም ብዬ አይ ቲንክ እድለኛ ናት። በሁለት ቀን ውስጥ ነው በአንድ ቀን ውስጥ ነው 1,200,000 ብር ምናምን የተሰበሰበላት። ከዛ ኢቭን ልንገር ቴዲ በጊፍት የገባ ብር ነበር እኔ ጋር እኔ ትጫወት ነበር እና አንድ ላይ አድርጌ ካሹን ፈልገዋለሁ ወደ ውጪ ብላ ካሽ በዩሮ ማለት በዩሮ ኢትዮጵያ ድረስ ዩሮ ይዤላት ሄጄ በዘቢባ ባልሰጥ በእጅ በዩሮ ማለት ነው ከራሴ ጊፍት ያገኘሁትን አንድ ላይ ዩሮ ያስፈልገኛል ብላ ለሕክምና ወደ የት ነው ከውጪ የሚመጣ ዶክተር አለ ተብሎ ማለት ነውና ሚኪን በዚህ ጉዳይ ላይ በቃ ካሁን በኋላ በምንም እንዳታነሹ ብያታለሁ። ግን አንዳንዴ አላቅም ቲና የሆነ ነገር ይነሳባታል መሰለኝ ሚኪን አተው እግዚአብሔር ሚኪያው ዮኒ እንዳለው የሶስት ጊፍት ምናምን ሰጠ ተፋታት እንጂ በቃ እኔ አላቅም። ብዙ ጊዜ ሚኪያዎች አለው ላይቭ ውጪ ብዬ ደውዬ ነገራታለሁ ግን አላቅም በዚህ ጉዳይ ላይ አላቅም። እና ግን እኔ ቴዲ በማርያም በቃ ቲና ሚኪ እንትን ያለውን እጥፉን እንትን ካሉሽ ወይ ሚኪ ሌላ ጊዜ በሆነ ነገር ትክሳት አለ ይሄን ፋይል አይ ነው ይቆረቆራል አደጂ ድረስ እንትን ሲባል ግን ይሄን ፋይል በተቻለ መጠን እንትን በይ ወይ አልወጣልኝም ካለች ደግሞ ሊወጣላት የሚችለው እንዴት ነው ሚኪ ይሄን አድርግልኝ በይና እሱ እንግዲህ በዛ ይተዋል ያስባል። እሺ ተስወዳንተ እንታ እሺ እኔ ጋር ጥያቄ ካለ ጠይቁኝ። እኔ በዚህ ልንገራችሁ ትናንት ወዲያም ቪዲዮ ሰርቻለሁ። አንዴ ቴዲ በዚሁ አጋጣሚ እዚህ ኮሜንት ላይ እየተጻፈ ያለ በእሷ ጉዳይ የዛን ጊዜ 180,000 ብሩ ሲሰበሰብ ጊፍት ተሰብስቧል እየተባለ ነው። ጊፍት ከተሰበሰበ ምንም ከተሰበሰበ እኔ ቤት አይደለም እኔ ራሴ ገስት ነኝ። እኔ ራሱ ማፊ ቤት ገስት ነበርኩኝ። በሰዓቱ ደግሞ በእርግጠኝነት ማስታወስ እንደምችለው ምንም አይነት ጊፍት አልተሰጣትም ከብሩ ውጭ። እኔ ግን እዛ ሁኔታ ላይ እዛ ቤት ውስጥ ገስት ነበርኩኝ። እንደዚህ እኔ ገስት ከሆንኩኝ የገስቱ ባለቤት አንተ ነህ ጊፍቱን የሚገባል ገባ እኔ አይደለሁም እሷ ከወሰደችም ማለት። ስለዚህ በእሷ ጉዳይ 2 ብር ግን ቤቷ ብትገባ ሌባ እየተባልኩኝ ፖስታለች። ወደ ስንት ቪዲዮ ብታይ 1 ብር ወሰደብኝ ካለች አሁን ለህዝብ ትናገር 2 ብር ቀንሼ ከሆነ እጢ ግን ሆኜባታለሁ። ለዛም ይቅርታ ትክክል አይደለም። በዚህ ደጋግሜ ነው ያልኳት። ተስሽ ይሰማል ቴዲ የሚሰማ ከሆነ ነገር ተሙ ይሰማኛል። ተሙ እኔ ልውጣ እኛ እናጠቃለዋለን። እኛ መጨረሻ ላይ በቃ ይሄ እንዲያውም ጎትቶ እየጨቀጨቀ ነው የመጣው። ተሲን እንስማና ተሲን አሰናቂ አሁን እኔን እንትን የምትሉኝ እያለ 1 አመት ሙሉ ቪዲዮ ሰርቶ ዛሬ ቀርቧል። ስለዚህ ውጣ አትፈልግም ማን አንተ 1 አመት ቪዲዮ እኔ ሰረፈ የሚለኝ እያለ አመት ሙሉ ቪዲዮ ሰርቶ ጥያቄ ጠይቅና አንተን ምንድነው በክብር እናሰናብታለን። በውስጥ አለኝ የምትለውን ነገር ይሄው መድረኩ ሜዳውም ቢሆን ታፈነን እንዳትሉ ጠይቅ። ለፍራውል ነው ሪከርድ የምታደርገው አንተና በፊራ ያለውን ከፈለግ እኔ አገናኝቻችሁ እናንተ ብታወሩ ደስ ይሉኛል። የግለሰብ ፐብሊክ ላይ ጠይቆኛል። ጠይቋል። የህዝብ ልጅ ነኝ። አዎ ፐብሊክ ላይ ፐብሊክ ኦኬ። እኔ ስላልሰማሁ ነው ይቅርታ። ጎይ ይሄን ነገር አንስቶታል። በመጀመሪያ ይሄን ነገር አንስቶታል። ትልቅ አጀንዳ ነው የሰጠን። አይ ዶንት ኖ ለምን እንደሆነ አላውቅም፣ ግን እሱ መገኘት ነበረበት። አለመገኘቱ ራሱ ለህዝብ ንቀት ነው የመጀመሪያው ነገር፣ ለነ ቴዲም ለነ ዮንም ለህዝቡ። ከዛ ሲቀጥል እኔ ለፍራው ብዙ ጊዜ እንደሱ የሚሰጡ አሉ አሜሪካ ላይ በጣም ላይክ ስማቸውን መጥራት ፈልጋለሁ። ሮዚ ያለች ዲፕ ኤልሲ ያለ ማን ያወጣው ማን ያስወጣው ያስወጣችሁ ሰዎች ፕሊዝ ሆነ ያስወጣችሁ ሰዎች ፕሊዝ እና አስገቡት። ቁጥር ጻፍ። ይሰማል ቴዳ ቁጥር ከታች ጻፍ። ቴዶ ቁጥር ይጻፍ ከታች። ይሰማል ይሰማል ለተሙሻ እሺ ከታች ይሰማል። ታች ያላችሁ ቀደም ስላስቸገረ ማለት ነው።
አዲንጋ ይሰማል። እሺ ተስኖት ቴዲ ይሄ የራሴ ግል ሀሳብ ነው። አንዴ እንትና አሁን አበባ እየላከ ነው መሰለኝ። ቆይ እንትና ላስገባው። አስገባችሁ ተሲታ አንድ ነገር አለመጀመር ነው። ከተጀመረ ግን እኔ አልወድም አደባበስ። የታለተስ መጀመሪያ አለመጀመር፣ ከተጀመረ ግን ስራ ያወጣ። የታለተስ አበባ እየሰጠ ነው። እሺ ጓቴዳ አንድ ጥያቄ ቁጥር ጻፍ በሉት። ቁጥር ጻፍ ተስ አንድ ቁጥር ጻፍ። ኦኬ አገኘሁት። ኔትወርክ ነው ያስወጣው። ተስ ኔትወርክ ነው ያስወጣ። ተሙ ሰሞኑን ታወራለህ። አይዞህ ተነቅዬ ነው ባይዜ ኔትወርክ አይደለም ያስወጣኝ። የነቀለ ሰው ማን ነው? እዛ ጋር የሚያሳይ ማን ነው? ተነቅዬ ነው በቃ። ኤኒዌይስ አይ ዶንት ኬር። የነቀለ ሰው እዛ ጋር ያሳይ ነው። እኔ ልንገራችሁ፣ የነቀለ ሰው ማን ነው? የነቀለ ማን ነው? ችግር የለውም። እኔ አላየሁትም ቢኮዝ ሌላ ቦታ ነበርኩኝ። ይሁን ሌላ ላይቭ ላይ ወሰዱኝ። አላውቅም። ኦኬ ወይ ኔትወርክ ሊሆን ይችላል እንጂ ሞዴሬተሮቼ እኔ እዚህ ጋር የሚታወቁ አራት ሰዎች ናቸው። እሺ ልንገራችሁ፣ እኔ ምንም ወደዚህም ምለው ነገር የለም። ወደዚህም አልልም፣ ወደዚህም አልልም። የተረገሙ ናቸው። እግዚአብሔር ይገስጻቸው። እግዚአብሔር ይገስጻቸው። ሲነቅሏችሁ ያሳያችኋል። እዛና ማን እንዳስወጣው ይችላል። አንዳንዴ ፍራውል እኮ ችግር ካለበት ወይ ተስካለ እነሱ ቢባጨቁ ደንታ አይደለም፣ የእኔ ጉዳይ አይደለም። ምን አግብቶኝ ነው እንደዚህ ማድረግ? መረኖች በጣም የሚያሳፍሩት በጌታ። እስቲ አሁን ይነቀል። ምን ትላላችሁ? ኦኬ ልጀምር። ዴዲ ልጀምር። ጀምር። ደቂቃ አንተ ነው። ኦኬ በጣም በዚህ ቲክቶክ ላይ አይ ቲንክ 6 ዓመቴ ነው። በጣም በእርዳታው ቆይቻለሁ እና በእርዳታው በጣም ትላልቅ ባለሀብቶችን አሜሪካ ላይ ትላልቅ ድርጅቶች ያሉትን ባዝሩም ልሂድ በኋላ ነቀለ እንዳይሉኝ ደግሞ አንድ ችግር የለውም። ከተነቀልኩኝም ያው ቪዲዮ ነገር ኧረ እንዲህ የለም። እዚህ ባለጌውላ እንደዚህ የለም። ቀጥል። ኔትወርክ ነው ሊሆን የሚችለው እንጂ ማን ይነቅላል? ሞዴሬተሮች ከ4 አይበልጡም እዚህ ቤት። ለዚህ እንትን ተብሎ 2 ሰው 3 ሰው ተጨምሯል እንጂ እንደዛ የለም። ቀጥል። ለዚህ ነው ቴዲ ትላንትም ብያለሁ ማምጣት አለበት ብያለሁ። እና ህዝቡ ሚያይ ህዝብ ይፈርዳል። ነገሩ እንዴት ሆነ? እኔ አንድ ነገር ማልወደው ፊት ለፊት ነገር ተናግሬ ወይ በጎን ቴዲን በስልክ ስላወራ እኔ በቃ የሚያውቁኝ በስልክ ደውሎ ያወሩኝ በቃ ይነግሯቸዋል። ምንም የምቀይረው አቋም የለኝም። ፊት ለፊት የምናገረውን በስልክ ባወራ የምናገረው ይህንን ነው። ከጀመርክ መጨረስ ነው፣ አለቀ። ወይ አለመጀመር ነው። ስለዚህ ህዝቡ እያንዳንዱን ነገር ያውቃል። ችግርም ካለ ራሳቸው ህዝቡ የሚወስደውን እርምጃ የዛን ጊዜ ለህዝቡ መስጠት ነው። ቀጥል ተሲ። ኦኬ ለፍራው ልትቻ ጥያቄ ነው። ሁላችሁም እዚህ ጋር ላላችሁ ሰዎች እንድታዳምጡና አድርሱልኝ። ፍራው ልትቻ ባይዜ በጣም ከሰጪዎች አሉ እንደሱ አሜሪካ ላይ ላይክ ስማቸውን መጥራት ፈልጋለሁ። ዴፕ፣ ኤልሲ፣ ሮዚ፣ ቤዛ፣ ኤማ፣ ፈረሃ የሚባሉ አሉ። እንደሱ በጣም የሚረዱ ድሃዎችም የሚረዱ ሚኪ የሚያውቃቸዋል፣ ተስፋዬ አድርገው የሚያውቃል፣ ሁሉም እርዳታ ሰሪዎች ያውቃሉ። በጣም ሰው የሚረዱ ከነዚህ ሁሉ ሰዎች ጋር ተጣልቶ ከቲክቶክ አስጠፍቷቸዋል። እንደሱ የሚረዱ ሰዎች ናቸው እነዚህ ባለሀብቶች፣ አሜሪካ የሚኖሩ ሰዎች። ለምንድን ነው ችግሩ? ምንድን ነው? እነዚህ ሰዎች በጣም ላይቭ ላይ ማሸማቃቸዋል። አሁን ሪች ራይል የምትባለው የልብ እነዚህ ህፃናቶች አይናቸው መማር ቤት የተረዱትን ህፃናቶችን አዲስ አበባ ላይ ትምህርት ቤት የከፈተችን ልጅ ዮኒ ቤት ላይ አንቺ ለእኔ ሳይክል ነሽ፣ እኔ ለአንቺ ፌራሪ ነኝ ብሎ እንደዚህ በግልጽ ተናግሯት ቲክቶኳን አጥፍታ ጠፍታለች። በጣም ኢትዮጵያ ውስጥ ምትረዳ ዴፕ ኤልሲን ታውቁታላችሁ።
ከነዚህ ሰዎች ጋር ለምንድን ነው የሚበላለው? ተውት፣ እኛን ተውት፣ እኛ ተራ ነን። ሚኪ ምናምን ተሮች ናቸው። ምክንያቱም ኢትዮጵያ ውስጥ ያለ ሰው ሁላ ተራ አድርጎ ስለሚያስብ ማለት ነው። ግን አሜሪካ እንደሱ ድርጅት ያሉ ሰዎች የሚረዱትን ሰዎችን ለምንድን ነው ግማሹን ቦሌ ስገቡ አስገድላቸዋለሁ ሲል ነበር፣ ግማሹን ደግሞ አሜሪካ ላይ ሲከሳቸው ነበር። እንደሱ ረጂ ናቸው። ከማንም እርዳታ ተቀብዬ ረድቼ አላቅም፣ የራሴን ባንክ ለማንም ሰጥቼ አላቅም ብሏል አይደል? ሌሎቻችሁ ምስክር እንድትሆኑ ብዙ የተላከልኝ ስላለ ነው። እንዴት ነው የሚዞረው ይሄ ነገር? ካሜራ ቆይ ላሳይ። ከወገብ በታች ራቁትህን ከሆንክ ሌላ ጉድ እንደታሳያለህ። ችግር የለውም። ኧረ ችግር የለውም። እሺ አነበብኩ ስሙን ፔይመንት አይዲ ይላል። አንዴ ስልኬ እንዳይጠፋ ቱማ ነው የሚለው ፍራውል ኦኬ። ይሄ ባይዘ በትንሹ እኔ ማት ሰዎች አሉ ጠፍቷል ከሶሻል ሚዲያ ላይ አይመለከተኝም። ባንኩን ሰጥቶ ይረዱ ነበረ። እኛም እናውቃቸዋለን ሰዎችን ማለት ነው። እነ ሮዚን እነ ኤማ ማለት ጨልለው ከዚህ ቲክቶክ ጠፍቷል። ዮኒ ማኛ ታውቀዋለህ? በማን በፍራው ልትቻ የተነሳ ማለት ነው። እና ከዛ ሲቀጥል ሌሎች እነ ጆን ዳንኤልን ካላስገደልኩት መገናኛ ጋር ነው ሎኬሽንን እያየው ነው። ተራ ቲክቶከር ነው ጆን ዳንኤል። ሀብታም እስከሆነ ድረስ ኢትዮጵያ ውስጥ ያሉትን ሰዎችን እስከ መስፈራራት ሰው ምትረዳ ከሆነ እንደሱ የሚረዱትን ሰዎችን ከሶሻል ሚዲያ ሙሉ በሙሉ አስጠፍቷል። እሱን መረጃ ለእኔ ልትልክልኝ ትችላለህ ወይስ? ልክላለሁ፣ ግን የሙሉ ዲቴል ልክላለሁ። ክላስፋይድ ካልሆነ መላክ ማትፈልግ ከሆነ አትላክ። ልክላለሁ፣ ግን እንትን ስሞችን ከላይ ያሉትን አስጠፍቼ ባንኩን ሲስተሙንና የተላከበትን ሰው ይሆን ልክላለሁ። ከዛ አልጨረስኩም። በጣም ብዙ ጊዜ ኢትዮጵያ ውስጥ እርዳታ እሱ ከሰራ በኋላ እርዳታ የሰጣቸው ሰዎች በቪዲዮ እንዲሰሩለት በጣም ያስጨንቃቸዋል። በጣም እኔ ማውቃቸው በጣም ብዙ ሰዎች አሉ። ከዛም ሲቀጥል አንድ የ6 ዓመት ህፃን ልጅ ማፀን በማፀኗና በማፀኗ ነው ካካ የምታደርገው። ናርዲ ናት ከእንትን ያመጣችው ከምንድን ነው ከወሎ አካባቢ ነው ያመጣቻት እና ህፃን ልጅ ናት። የ6 ዓመት ልጅ ናት። ፋና ብሮድካስቲንግ ቲቪ፣ መከላከያ፣ ሚኪ ፊታውራሪ፣ ባለሀደራውን፣ ዴቭ ሳክስን፣ መንሱርን እነዚህን ሰው ሁላ ለ6 ዓመት ልጅ ተልኮ ቪዲዮ ሊቀረስል እኔ አስቆሚዋለሁ። በቃ ከዛ በኋላ ነው ፍራው ልትቻ እኔን ጠምዶኝ ሌባ ይለኛል፣ ቀበሌ ቤት ውስጥ የምትኖር ነው ይለኛል፣ ኢትዮጵያ ሲሄድ ንገሩኝ፣ የሚኖርበትን ንገሩኝ ይላል። ችግር ምንድን ነው? ከኔ ጋር መልሰልኝ። እኔ በምንም አላቅም፣ የማን እንደሆን ካላቅም። ኢቨን ዮኒ ማኛ ከኔ ጋር ምንም ሳንገናኝ አንዴ ዮኒ ማኛ ሊያለቅስ ነው እያሉ ነው። አዎ ዮኒ ማኛ የምሬ ነው። እኔ ባይዜ ዮኒ ቴዲ በጣም ከልጅነት ጀምሮ ያውቃል። ሰው አከብራለሁ፣ ከጥፍሬ ቁሳሻ ጋር ማንንም አልቆጥርም። ግን ዮኒ ማኛ እኔ እናንተ በጣም ታውቃለህ። በቲክቶክ ላይ በጣም ከፌስቡክ ጀምሮ በጣም ፍቅር ሰላም ነበር አይደል? የሆነ ታይም ላይ ሌባ ብለህ ቪዲዮ ሰራልኝ ከመሬት ተነስቶ በጃኒ ነው የኔና አንተ ጸብ ታውቃለህ። ከዛማ ፒስ ተፈጠረ። ከዛ በኋላ እንግዲህ ነው ከፍራው ለትቻ ጋር ቁጭ ብላችሁ
ከኔ ጋር አወራ። ጀርመን የሚኖር ቴስ የሚባለው ልጅ ይሰድበኛል ምናምን አለ። በንጋታው አንተ ቪዲዮ ሰራብኝ። ከዛ ኤኒዌይስ ልጆቼን ነው የምልህ እኔ ፍራኦል ኢቲቻ እግዚአብሔር ምስክሬ ይኸው በልጆቼ ነው የምምለው። ሰው ብሎኝ እኔ የተናገርኩበት አንድ ቀን የለም። አንድ ቀን በራሴ እንጂ ከሰው ጋር ተገናኝቼ ከሰው እንዲህ ብዬ ማንንም አያገባኝ። በራሴ በመጣ ነው የተነጋገርኩት። የመጨረሻ ነው ፍራኦል እዚህ መርገጥ ትችላለህ፣ አይመለከትም። እኔ ሰው አልረግጥም። ሌላ ደግሞ ስለዚህ ከኔ ጋር ጓደኛ የሆነ ሰው ከሆነ ምናልባት ከተጣላን ከሱ ታስቦ ነው የሚባለው መቆም አለበት። እኔ ጋር ካልደረሱ አልደርስም ሰዎች። ኦኬ ቴዲ፣ ከዛ ኦኬ ሰዎችን ሌባ ብለዋል። እኔ አሁን በጣም ማስተር አብነትን አከብረዋለሁ። የምሬ ነው። እርዳታ በጣም አንገት እንደሚያስደፋ ሴፉ ላይ ተናግሬያለሁ። አንገትን ያስደፋል። ኢትዮጵያዊ ሆነ እርዳታ መስራት መማርን ያዋት ቀን ሙሉ ሌሊቱን ሙሉ ይህን ሁሉ የተሰደበች እርዳታ ትሰራለች። ናርዲን ይዋት ተስፋ ያደርገው እነዚህን ሁሉ ሰውዬው እሱ ፌስቡክ አዲስ ስለከፈተ ታዋቂ ለመሆን እዛ ላይ እኛን ሌባ አስባለ። በየቦታው ሌባ ሁሉ ተብለን ተፖስተን እሱ የሚያወራው ንግግር የተከሰተ ተፖስተናል። ለምንድን ነው እዚህ ቦታ ላይ ተገኝቶ ማን ሰረቀ? እንዴት ሰረቀ? ከቴሲ ጋር እርዳታ አልሰራም። ከኔ ጋር ሰርቶ አቅም እርዳታ በምንም መንገድ ከመማር ጋር እርዳታ ሰርታ መጠየቅ አለበት። ከናርዲ ጋር እርዳታ ሰርቷ ገባ። እኔ ማቀው ፍራኦል ኢቲቻ ከሚኪ ጋር እርዳታ ሰራ ነው ማቀው። ከዛ ጎፋንና ቦረናን ከረደ ደግሞ ከማስተር አብነት ጋር ነው። እሱ ገና ለገና ጠርጥር ያለው ብሎ ማስተር አብነት ሌባ፣ ባለሀደራው ሌባ፣ ሚኪ ሌባ፣ መማር ሌባ፣ ቴሲ ሌባ፣ ተስፋ ያደርጊው ሌባ፣ ለአንድ ሀብታም ተብሎ የኢትዮጵያ ሕዝብ ሁላ የኛን ፎቶ ፌስቡክ ላይ ምን ላይ እኔ እኮ ነገ ልጄን ወልዳለሁ እኮ ልጅ ወልጄ ይሄን ቪዲዮ ሳይ ልጄ እንዲያፍር አልፈልግም። ገብቷል? እናንተም ቴዲ በማርያም ሁላችሁም የምታዩ ሰዎች ኢትዮጵያ ውስጥ ባለስልጣን፣ ፖሊስ፣ ባለሀብት የሆነ ነገር ካለ እውነት ነው፣ በቃ እውነት ነው። ማንም ያምን ነገር የለም። እና እባካችሁ ነገሮችን ስታደርጉ ቆም ብላችሁ አስባችሁ ተናገሩ። ቴዲ እኔ በጣም ተናድጄ ደውዬም ተቆጥቼ በፒስ አውርተን እኔን የፖለቲካ የሚያነሱ ሰዎች ብለህ ብትጠራኝ እኔ አቤት ብዬ እመጣለሁ ብለህ አሳምነኛል። ቴዲ ተነጋግረን ፈተናል። ሌሎቻችሁም እዚህ ጋር ያላችሁ ሰዎች ይህን ጥያቄ ጠይቁ። ለምንድን ነው ችግሩ ከእርዳታ ሰሪዎች ሳይሆን እርዳታ ሰጪዎች ከአሜሪካ ካሉ ሰዎች ጋር ምንድን ነው የሚያባላ? እንዳንተ ሀብታም እስከሆኑ ድረስ አንተ ሀብታም እስከሆንክ ድረስ ለምንድን ነው የሚያባላ? ለዛ አንደኛ ደግሞ ልንገራችሁ፣ ባይዘ በጣም ስሜታዊ ሆኛለሁ ወገኖች። እኔ አልወድም ሌባ መባል። እግዚአብሔርን ይሁን እኔ በጣም የምጠላው ነገር ሌብነት ነው። በጣም የምጠይፈው ነገር ሌብነት ነው። ብዙ ሰው ነው በቃ ላይ የደወለልኝና ስትረስ ውስጥ ሁላ ከታችሁኝ ነበር። ለዛ እግዚአብሔርን ነው የምለው ቴዲ ይሄን ጥያቄ ጠይቅልኝ። ችግሩ ምንድን ነው? ለምንድን ነው እንደ አዲስ አበባ ዝናብ ሁሌ ቲክቶክ ላይ የሚለው? ጠይቅልኝ። መልካም ጊዜ። ኢትዮጵያ ለዘላለም ትኑር። ሰው መሆንን አስቀድሙ። ቴንክ ዩ። እዚህ ለተሰበሰባችሁት ህዝብ አሁንም የምናገረው ምንም መደባበቅ አያስፈልግም። እኔ ዛሬ ፍራኦል ኢቲቻ ይመጣል ብዬ ጠብቄያለሁ። የትኛውም አይነት ስራ ቢኖርበት ይመጣል። እስካሁንም ድረስ ዘግተን እስክንወጣ ድረስ ይመጣል ብዬ አስባለሁ። እኔ ፐብሊክ ላይ ካወራሁኝ በስልክ የምጨርሰው ነገር የለም። በስልክ ከጀመረን ወይ በስልክ ነው የምንጨርሰው። አንድ ጊዜ ፐብሊክ ላይ አየር ላይ ንግግር ካዋልክ በኋላ ያንን ደግሞ ለማስተካከል ሰው ምን ይላል የሚለውን ባላንስ ለመስራት ይመጣል። ምሳሌ በደፈናው እርዳታ የሚሰበስቡ ልጆች ከልብ እናመሰግናለን። ሁላችሁም ገና ደሩልኝ። ዮኒም ተሙም ቀጥልበት፣ አሪፍ ነው ተሙ። እኔ ሁሌ ከጎድን መረጃን በመስጠት እተባበራለሁ። ታውቃለህ፣ በዚህ አጋጣሚ ተሙ ጀምሮታል። የሊቢያን እርዳታ አስቆም ያለው አዲስ አበባ ውስጥ እናቶችን እንደዚህ ያሉ የሚሰሩትን አስቆም ያለው የምሬ ነው። ተሙ አውርተናል ብዙ ነገር ባይዜ
እርዳታ ሰሪ የሆናችሁ በጠቅላላ ቀና ብላችሁ ደረታችሁ ነፍታችሁ እንደ ውጭ ሀገር እንድትሄዱ ፈልጋለሁ። በእርዳታ የምትነግዱ ሰዎች ደግሞ አቁሙ። እርዳታ ሰሪ ሲባል ውጭ ሀገር ላይ በጣም ነው የሚከበረው። ኢትዮጵያ ውስጥ ግን እርዳታ ሰሪ ሲባል ሁላችንም ሌባ 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 እንላለን እና እርዳታ ሰሪ መከበር አለበት። የምሬ ነው እና መልካም ጊዜ። ምናልባት ተሲ ከመውጣቱ በፊት አንዳንድ ተመልሶ ይምጣ። ጥያቄ ካለ ተመልሶ ይምጣ። ለሁሉም ነው ጥያቄው። ያለቀልኩ ማለት አንተ ነው የነቀልከው ቴዲ። ስለተሰናበተኝ እኔ ነኝ ያስቆጥ ጥያቄ ለተስ ካለ እኔ ጋር እንዳገናኙት እኔ ጋር እንዳገናኙ እዛው ይጨርሱ። ለተስ ጥያቄ አለ? ኖ አይደለም። አንድ ነገር ተስጨርሷል። አንድ ነገር ሁሉም ይወቀውና ምናልባት የሆነ ሰዓት ይሄ ለሁላችንም እንደ አንድ መረጃ ይሆናል። አሁን እያወራን ያለው ከእርዳታ ሰሪዎች ሳይሆን እኔ እንደገባኝ አቨሬጅ ሶስት ከመላእክቶች ጋር ነው የዛሬው እንትናችን የነበረው ማለት ነው። አጠቃላይ ሀሳባችን ቢካዝ ከኛው ልጆች ነው በዊልቸር በማሄድ ሰው ዊልቸር ይሄዳል ተብሎ ገንዘብ የተበላው ከኛው ወንድሞቻችን ናቸው። ከ10 ሺህ ብር 9 ሺህ ብር ተወስዶ 1 ሺህ ብር የተሰጠው ከኛ ኢትዮጵያውያን ነው። በኩላሊት በኮሚሽን ኦፊሻሊ ወጥቶ ህዝቡ ያወቀው ከኛው ሰው ነው። ስለዚህ አሁን የሚገባኝ ነገር ማንም ሌባ የለም መልአክ ነው የሚል ነገር ነው የሰማሁት። ቢካዝ ሁሉም ሰው ህዝቡ ነው። ስለዚህ ይሄ ከሆነ ምንድን ነው የሚሆነው? እያንዳንዱ ሰው እኔ የሰው ገንዘብ አልበላው አልሰረኩ፣ አንድም ብር እኔ ጋር የለም፣ በስሜም የገባ አንዲትም ብር የለም ነው የሁሉም ሀሳብ አይደል? ስለዚህ ይሄ ቪዲዮ እንዲሆኑ ነገ ሰዎች ይዘው ቢመጡ አልተጠየቅኩም፣ አልነበርኩም፣ ማን ጠየቀኝ፣ እንዳስረዳ ማን ፈቀደልኝ ብሎ ማንም ሰው መከራከር አይችልም። ሲምፕል ማለት። ስለዚህ እዚህ ውስጥ ሀቀኛ ሆኖ የሚሰሩ ሰዎች አሉ፣ እናውቃለን። ያልሆኑ ደግሞ እንዳሉ እናውቃለን። ስለዚህ ዋናው ነገር ሁሉም ሰው እኔ አልበላሁም፣ ንጹህ ነኝ፣ መልአክ ነኝ ነው 100%። አሁን እዚህ ካሉ ገሱስ ካሉ ሁሉም እንደዛ ነው ያለው። ስለዚህ ከላይ አይደለም። ግን ህዝቡ ማወቅ ያለበት ይሄን ነገር እንዳትረሱት ነገር ቢካዝ ማንም አልበላም፣ ሁሉም ንጹህ ነው፣ ከእርዳታ ጋር አልተነካካም፣ አንዲትም ብር እኔ ጋር አልመጣም። ስለዚህ እያወራን ያለነው የሆኑ መላእክቶች አሉ በግሩፕ 200-300 የሚሆኑ ኢትዮጵያ ውስጥ እርዳታ እየሰሩ አልነኩ። ስለዚህ የተዘረፈው የሱዳን እርዳታ የሚሰራ ነው የመጣው፣ ከግብፅ ነው የመጣው ከምናምን። ስለዚህ ይህም ስብሰባ አያስፈልግም። አንድ ሰው እንኳን እኮ እርዳታ ውስጥ ይበላል። እኔ ዛሬ ዋጋ ከፍዬ እኔ በሱ ነው የምሰደበው እከሌ ይበላል፣ ግን በውስጥ አብዛኛው ሰው እከሌ ይበላል ብሎ ይደውልልሃል፣ እከሌ ይበላል ይላል። ስለዚህ ሜክ ሹር ይቺን ቪዲዮ አስቀምጧት። እኔ ይቺን ነው የምለው። ከዛ በተረፈ የምትሰሩ ሰዎች በርቱ። የኔ ጥያቄ እዛ ጋር የኔ ጥያቄ አንዴ አሁን አስቸጋሪ የሚሆነው ለምሳሌ መጀመሪያ በነበረን ፍራኦልን በነበረበት ቦታ ላይ እንደሰማችሁት ፍራኦል ስፔሲፊካሊ እነዚህ ብሎ አላስቀምጥም። የሚሰራቸውን ሰዎች በወፍ በረር ተናግሯል። ለምሳሌ ከሚኪ ጋር የሰራበት አጋጣሚ ያለ ከባላደራው ጋር ከምናምን ጋር ከማለት ውጭ እርዳታ ሰሪዎች 98-99 በመቶ የሚሆኑት እራሳቸው ተረጅ ናቸው ብለን ከተናገርን ሁሉም እርዳታ ሰሪዎች ይመጡና እራሳቸውን ነፃ ለማውጣት ይከራከራሉ። ምናውቃቸው የሰረቁ ካሉ ሚኪ በዚህ ጊዜ ይሄን ያህል ብር በልታል፣ ይሄኛውን ብር የታረከው ብለን ካልጠየቅን በደፈናው የምናስቀምጥ ከሆነ እንዴት ልናጠራ እንችላለን? ችግር የሆኑ አይመስላችሁ? ጀነራላይዝ አድርገን ነው የምንናገረውና እንዴት ይጥራ ታዲያ? እዚህን ጋር እንዴ ላቋርጥና ልግባ። ቴዲ አሁንም እውነት ለመናገር በጣም የተቸገሩ ብዙ ሰዎች አሉ። ይሄ ሰውዬ ሲባል በነገራችን ላይ በዚህ አጋጣሚ የኔንም ፎቶ ለጥፋችሁ ሌባ ነው ሲባል በነበረ ውስጥ አሪፍ ፎቶ ስለመረጣችሁልኝ ከልብ አመሰግናለሁ። አዲሱ ጥርሴን ስላስተዋወቃችሁልኝ። ከዛ ባሻገር ግን ቴዲ ተስፋዬ በልቶኛል የሚል ሰው ወጥቶ ካልተናገረ አሁንም የተሸፋፈነ ነው። እኔ አሁን ተሙ ጋር እንደ ጥያቄ ማነሳው ምንድነው ተሙ ወንድሜ
ይሄ ነገር መረጃው አለን። ነገ እንዲህ ለሚሉት ሁሉም አይበላም። የበላውንማ በልቷል እያለን እያጋለጥን ካልወጣን ችግሩ አሁንም አይቀረፍም። ተስፋዬ በዚህ ጊዜ እንደዚህ አይነት ነገር ይወረባል። እንደዛ መልሳለሁ። የሆነ ሰው እንደዛ አሁን ስም ሲነሳ እኔ አሁን በዛ ቪዲዮ ላይ ሬሳ ሳጥን ቀድሞ አስከፍሎ ኢንተርናሽናል እድር በሚለው ነገር ላስ አድርጎ ያልፋል። አሽሙር ይናገራል። እኔ አሁን ፊራውን ለእኔ ምንም አንድ ብርም ሰጥቶኝ አያውቅም፣ ልኮልኝ አያውቅም፣ በጭራሽ እርዳልኝ ብሎኝም አያውቅም። ግን አንድ ላይ ሲወቀጥ አንድ ላይ ይመስላልና እነኚህ ሰዎች ይህንን ያልነው ማለት መቻል አለባቸው። ዛሬ ላይ የሆነ እዚህ ጋር ቲክቶክ ላይ የሆነ ነገር፣ ፌስቡክ ላይ ሌላ ነገር ከሆነ ይጋጫል። ምክንያቱም ሁላችንም መተጋገዝ አለብን። እርስ በርስ ደግሞ አሁንም ከሁሉም ሰዎች ጋር ባመንበት እሰራለሁ፣ አብሬ እጠየቃለሁ፣ እሰራለሁ። ስለዚህ አሁን እንትና ጋር እንዲህ አይነት ችግር አለ ተጠርቶ በዚህ አካውንት በዝሮ ምን ነገር ቢችል ደስ ነው። አመሰግናለሁ። ቅድም ላክልኝ በዚህኛው ስልክ ስለላክልኝ በሌላ ስልክ ላክልኝ፣ ወይ በቴሌግራም ካለ በቴሌግራም ላክልኝ። እስኪ አሁን ምናልባት መናገር ያለብን ከሆነ ለምን መሰላችሁ ፊት ለፊት እንናገር እና ማስረጃ ካለ ለምሳሌ እዚህ ውስጥ አሁን ቅድም የነበሩ ሁሉ አንድ በአንድ ይመጣሉ። እንደው መጠየቅ ለኔ ጥያቄው ለኔ ስጡኝ፣ ወይም ደግሞ ዶክመንቱ ለኔ ላኩልኝና እያንዳንዱን ጠይቃቸዋል። ይገባኛል። ቢሆንም ግን ከመጣን አይቀር ከጀመርነው አይቀር ፍራኦልም ስትናገር ከበደም አየለም ስትናገር እንዲሁ በደፈናው አድሬስ ከማድረግ ሄይ ሚኪ የተሰበሰበውን ገንዘብ በልተሃል። ቅድም አሁን አንዷ ልጅ መታ ጠየቀችው እንደመለሰው ማለት ነው። መማር እንደዚህ የምሰበስቢው ነገር ምንድን ነው? ግልጽ አይደለም። ናርዶስ እንደዚህ እያለን ስፔሲፊካሊ ካልጠየቅን ጀነራላይዝ አድርገን ከመለስን ወይም ደግሞ ከጠየቅን እንዴት አድርገው እነሱስ ሊመልሱ ይችላሉ? አንዱ ችግር እኮ ያለው አሁን ይኸውልህ ቴዳ ለምሳሌ ይኸውልህ አንዳንድ መረጃ ለምሳሌ ከዚህ በፊት በመረጃ ነው አይደል ሰዎች ጋር ስጣና የነበረው የምታውቋቸው ሰዎችም እርዳታ ውስጥ ችግር የነበረባቸው ሰዎች ከእርዳታ ወጥተዋል። ሁሉም ሲያየው መረጃ ነው። ምንድነው ሊሆን የሚችለው? አሁን ዛሬ ላይ ከላይ ሰርቅም ከላይ ይሰርቃል ከላይ ንጹህ ነው ከላይ ነው ብለህ ለመናገር ለሆል እርዳታ ላይ ያሉ ሰዎች ሁሉም መጥተው አይደለም ያወራ ነው። አጠቃላይ መስማዩ 200 ሊሆኑ ይችላሉ፣ 300 ሊሆኑ ይችላሉ አይደል? 10 ሰው መጥቶ እርዳታ ውስጥ ሌባ የለም ካልክ ወይም መረጃ ይምጣ ካልክ 10 ሰው ነው እያወራን ያለው። ስንት ሰው ነው ሲገስት የገባው? ስንት ሰው ነው ኢትዮጵያ ውስጥ እርዳታ የሚሰራ? እሱ ልክ ነው። ግን አሁን ለምሳሌ ያልመጡ አሉ አይደል? ስለዚህ መረጃዎች ከደረሱ አሁን እኔ መረጃ ደርሶኝ በግልጽ የጠየቅኳቸው አሉ። ቴዲም ደርሶኛል። ለአንተ ጋር የደረሰ ምንም መረጃ የለም የምትጠይቀው ተሙ መረጃዎች ካሉ ይሄ መረጃ ደርሶኛል፣ ይሄ መረጃ መልስ መልሱ ብሎ መጠየቁ አግባብ ነው ብዬ አስባለሁ። ለምሳሌ ለምሳሌ መማር መጣች አይደለ? ሰዎች መጀመሪያ ግልጽ እንዲሆን በቴሌግራም እንዲጠይቁ አረኩኝ፣ በዋትሳፕ እንዲጠይቁ አረኩኝ። በድምፅ እንዳያችሁት ነው። ፐብሊክ ያለ ጥያቄ ጠየቁ። ጊፍት ሲሰበስቡ በኮይን ቤት ውስጥ የሚቀረው አለ፣ ከዛ ለታማሚው የሚገባው አለ። እናንተ ጋር የሚቀረውን ገንዘብ ምን ታደርጋላችሁ ብለህ ስፔሲፊካሊ በኮይን የሚሰበስቡትን እንዲህ ያለ ጥያቄ ጠይቃለህ። ከሚኪ ጋር የተያዘው ጥያቄ በዚህ ጊዜ እንደዚህ ያደርጋል ብለህ ጠይቃለህ። ሚኪ ይመልሳል። አሁን አስቸጋሪ የሆነ እንዲናርገው ትሪያም ሆኗል። አሁን ዞሮ አንተ እንደምታስበው ብዙ ሰዎች እርዳታ ላይ የሚሰሩ ሰዎች ልክ በምናስበው መልኩ ቀለል ያለ መረጃ የሚሰጡ ወይም የምታገኝባቸው ብለህ እንዳታምነው። ከአንተ በላይ ተጠንቅቀው የሚሄዱ ሰዎች አሉ። ስለዚህ አንድ ሰው ነው ለምሳሌ ከሌብዬ ወጥቼ መረጃ አለኝ ካልኩ የግድ መረጃ ያመጣል። ምንድነው የሚሆነው? እኔ እርግጠኛ የሆንኩባቸውን 1 2 3 መረጃ የማምነውን ሰው ለዛ ነው ቅድም ያለው። ስለዚህ ሁሉም አልነካውም ብሏል ያልኩ ለዛ ነው። እኔ የራሴ ጊዜ አለኝ ሁሌም እላለሁ። የራሴ ጊዜ አለኝ። በዛን ሰዓት ግን ስመጣ እከሌ አልበላም ነው የዛኔ አልነበረም የሚባል መልስ እኔ እሷ ነው ተናግሬ የምፈልገው። ከዛ በተረፈ ግን ዛሬ ላይ ጨርሰን ከሌ ንጹህ ነው ከሌ ንጹህ አይደለም ብለን ምን ጨርስ ከሆነ አሪፍ ነው። ማብራ ያለው ያቺን ብቻ ነው የፈለገው። ገብቶኛል። ጥንቃቄ ገብቶኛል። አሁን ያለህን መረጃ ለምሳሌ በእጅ ያለ ዶክመንት ሊኖር ይችላል፣
ይሄ ዶክመንት ወይ እርዳታ ከሚሰሩት ወይ ከናርዲ ጋር ሊሆን ይችላል፣ ወይ ከመማር ጋር ወይ ከፊት አውራሪ ጋር ሊሆን ይችላል። አሁን ልጠራው የምችለው አይደለም። አሁን መግለጽ አችልም። አሁን አልችልም። ካልገለጽክ ታዲያ ነገሩ አሁን እኮ በተቻለ መጠን የቻለንን ጥረት እያደረግን ነው። ካልገለጽክ እንዴት ነው ታዲያ ልናጠራ የምንችለው? እኮ እሱን ነው የምልህ እኮ እነዚህ አይነት መረጃዎች እኔ አምኜ ድጋሚ ጥያቄ የማያስነሱ ነገሮች መሆናቸውን። ለምሳሌ አንድ ጥያቄ ስታነሳ ሰዎች እንዲህ ተብለሃል ተብሎ እንዲህ ብያለሁ አይደለም ሲል እንጨርሳለን አይደል? አሁን እሱ መረጃ ይሆን ገብተዋል። መረጃ አይደለም፣ ባኬን ፎርዝ ነው እየሆነ ያለው። እንትን በልተሃል አልበላህም እንደ መረጃ አይደለም። መረጃ ማለት ይሄ ነው ብዬ እኔ ማቅረብ መቻል አለብኝ ነው። እኔ ይህን መረጃ አለኝ በሚል ሰዓት አመጣለሁ። ለዛ ነው ጊዜ ይፈልጋለሁ። ለዛ ነው ያልተናገርኩት። ሀሳቤ ያ ነው። ለጊዜው አሁን አንተም ካልተናገር ሌላውም ካልተናገረ ከዚህ ውጭ የምናደርገው ነገር የለም። አሁን ማንም ቢመጣ ፖሊስም ቢመጣ ለምሳሌ አሁን አንተ ቅድም ተሙ ስትጀምር ሁሉም ጻድቅ ናቸው በቃ አልሰረቁም ማለት ነው፣ በዚህ ነው የምናልፈው ማለት ነው ስትል እኔ ከሰማይ በታች ያለ ጥያቄ ማንኛውንም ነገር እናንተ እንኳን መጠየቅ ማትፈልጉት ካለ ለእኔ ላኩልኝ፣ እኔ ጠይቀዋለሁ። ማንም ለምን አይሆንም? ግን ከግልጽ ካላደረግ ነው። ለምሳሌ በእንትና ጉዳይ ላይ እኔ ጥያቄ ያለኝ የተላከውን ዊልቸር እንደዚህ ሸጠሻል፣ እንደዚህ አድርገሃል፣ እንደዚህ የሚል ነገር ኦርጋናይዝድ በሆነ መንገድ ከነ ማስረጃ ካልመጣ በቃ ጭምጭምታ ነው የሚሆነው ማለት ነው፣ ወይም ደግሞ ሀሜት ነገር ነው የሚሆንብን ማለት ነው። ስለዚህ በደፈናው እርዳታ ሰብሳቢዎችን በቃ እየገረፍናቸው ነው የምንኖረው ማለት ነው። ከዛ አሽሙር የተነጋገርን እንሄዳለን። አንደኛው ይመጣል፣ እርዳታ የሚሰበስቡ በሙሉ በእርዳታ ገንዘብ ነው የሚኖሩት ይላል። ከዛ ደግሞ ጠርተን ደግሞ ስንጠይቅ ኦኬ ሚኪ በእርዳታ ገንዘብ ነው የምትኖረው፣ ስራ ምንድን ነው ብሎ አሁን እንደውም ሚኪ ተጠይቋል። በጣም ብዙ ጥያቄዎች ይቅርታ የጠይቀባቸው ጉዳዮች አሉ። ተስፋ ያደርገው ብዙ ጥያቄ ተጠይቋል። እንደውም መማር ተጠይቃለች። ሌላ ፍቄ ተጠይቋል። ይኸው እዛ በርሲት $2000 ልኬለት እሱ ያስገባው 800 ነው ተብሏል። አሁን ከዚህ በዘለል ደግሞ በእናንተ በእጃቸው ያለውን ዶክመንት ግልጽ እያደረግን መሄድ አለብን የሚል እምነት አለኝ። ምክንያቱም ህዝብ እያየ ስለሆነ ማለት ነው። ግን እስካበስለው ድረስ ካልክ ተሙ የጊዜ ጉዳይ ነው። እስካበስለው ካልክ እስኪ በስል እንጠብቃለን። ቴዲ ከዚህ በፊት እንዲህ አይነት ነገሮች ለምሳሌ አምጣ ምን አለ ዝም ብለህ ምቀኛ ምናምን ሲባል ነበር የምታስታውስ ከሆነ። ለዛ ነው የሆነ መረጃ በስሜትም በምናምንም አይደለም ካለ እርግጠኛ ሆኜ ይዘህ የምትመጣበት ጊዜ ካለ ጊዜም ከፈለግ ጠይቃለህ። ዋናው ነገር ግን ትላንትና በውሸት የተወነጀሉ የሉም። ህዝቡ የሚሰርቁ ሰዎች እንዳሉ ያምናሉ ካሉ። ስለዚህ አሁንም ጊዜ የሚፈልግ ሰው ጉዳይ ምንድነው መረጃ የሚፈልግ ሰው ይኖራል። ይሄ በዚህ ምንዘጋው አይደለም። ስለ እርዳታ ዛሬ ጨርሰን አንወጣም። ነገ የምናወራበት ነገር አለ። ሌላ አዲስ ሌባም ሊኖር ይችላል። አላማው የሚሰርቁ ሰዎች እንዲጠፉና የሚረዱ ሰዎች ለምስኪኑ እንዲደርሱ ሌላ ታሪክ ነው። ስለዚህ እዚህ ጋር አሁን ጨርሰን ከነገ ጀምሮ ማናወራ አይነት ታሪክ ስለማይሆን ማለት ነው። በአጭሩ ያንን ነው የምለው። መረጃዎች ጊዜዎች ሲሆኑ እኔ ራሴ እናወራለንም ምን እንደሆኑም የዛኔ ምናወራት እንችላለን። ኦኬ ወደ ፍራውል እንሄዳለን። እንደኔ የመፍትሄ ሀሳብ አለ። አሁን ለምሳሌ የሚያስማማ ይሁን አይሁን አላውቅም። አሁን እኔ ማነሳቸው ጥያቄዎች አሉ ለህዝብ እኮ የተውኩት። እኔ አንድ በአንድ በጠይቃቸው እርግጠኛ ሆኜ ብነግርህ አይመልሱትም። ቀላል ጥያቄ ለምሳሌ እርዳታ የምትሰበስቡ ልጆች ለምንድነው በጋራ አንድ ላይ ሆናችሁ በቅንጅት ማሰበስቡት? ለምንድነው በተናጠል የምትሰበስቡት? ምክንያቱም በተናጠል ስትሰበስቡ ለብዙ ነገሮች ተጋላጭ ይሆናል። ለጭምጭምታም ሊሆን ይችላል። ለምንም በቃ አላማው የተቸገሩትን መርዳት ከሆነ ለምንድን ነው ሰብሰብ በማትሉት 5 6 7 8 እየሆናችሁ? ሁለተኛ በግልጽ ምንም እኮ ከጀርባ ማውራት አያስፈልገውም። ከእርዳታ ውጭ መደበኛ ስራችሁ ምንድን ነው? ምን ነው መሰሩት? እኔ ስራ ይሄ ነው፣ የገቢ ምንጭ ይሄ ነው። ኦኬ መኪና አለ። መኪና ካለ ስራዬ ነው በምትለው ኢንከም የምትነዳውን መኪና ልትነዳ ትችላለህ። ምን መደባበቅ አያስፈልጉም እኮ። ከጀርባ የሚወራውን ነገር ፊት ለፊት ታመጣለህ። ከዛ ሰውየው የሚናገረውን መስማት ነው። ሰውየው የሚናገረውን ሰምተን ካልተዋጠልን አንገለውም ወይ እንትን አለው። ቀጣዩ ደግሞ የሌላ ሰው ሊሆን ይችላል። ሌላኛው ተሰደብን፣ ተዘለፍን፣ ራሳችንን ሰውተን እንደ ሻማ ቀልጠን ከሰውነት ተራወተን መልበስ አልቻልንም፣ ማጌጥ አልቻልንም። አጭር ጥያቄ ለምን አታቆሙትም? ሰላሜ ይበልጣል። እኔ ቤተሰቤን የሚያደፈርስ ከሆነ እኔ ፖለቲካ ማወያየው በነገር ላይ
በቃ ፍላጎቴ ስለሆነ ስለምወደው ነው። በቃ ኢንተረስቴ ነው። ከልጅነቴ ጀምሮ በቃ ያደግኩበት ነው። በቃ ሚዲያ ላይ ነው ያደግኩት። በቃ ስለምወደው ነው። እናትን እንዲህ ላርጋት እያሉ ቢውል እኔ አንድም ቀን ስድብ ነው ብዬ አይቻላቅም። የኔ ቤተሰቦች ያውቃሉ። ሰደብክኝ ካብከኝ አይ ዶንት ኬር። በቃ ስድባቻቸውን ራሱ ዝም የሲር መሰመስ ምናምን ነው ላይ የምችለው እንትኔ ነው። በቃ በጣም ወድጄው ደስ ብሎኝ ነው ወይ ቴሌግራም ላይ ጽፌ ምናምን። ስለዚህ እንደዛ ከሆነብኝ ኦኬ። እናንተ ደግሞ በዚህ ደረጃ እያስጨነቃችሁ ከሆነ በዚህ ደረጃ መከራ እየበላችሁ ከሆነ በዚህ ደረጃ በቃ እንደው ከሰው ሁሉ እያገለላችሁ ስድብና ዛቻ ደረጃ ላይ ምንም እንደ የረባ ነገር ከሆነባችሁ እንደውም የአንዳንዶቻችሁ ያላችሁን ሁሉ እየሰጣችሁ እንደሆነ እየተናገራችሁ ነው። በዚህ ደረጃ ለምን ትንከራተታላችሁ? ለዚህ ለሚሰድባችሁ ህዝብ፣ ለዚህ ለማመሰገን ህዝብ እንደ ሻማ መቀልጡት ይሄ መመለስ አለባችሁ። ከዛ በኋላ ለህዝብ መተው ነው፣ ለአድማጭ ተመልካች መተው ነው። ደራሽ ለወገን የሚለውንም ጨምርበት እዛ አለ። እሺ አሁን መጥቷል። ከቴዲ ጋር የምጋራው ሀሳብ አለ። እኔ አሁን ካለው ጋር እግዚአብሔር ምስክሬ ነው የምለው፣ እኔ በአናቱ ይተከላል። እውነቴን ነው የምልህ። እየተሰደብኩ የምደግፈው ነገር አይኖር መቼ እየተሞለጭ ስፔሻሊ ሌባ የሚል ስም ከባድ ስም ከምንም በላይ ያንን እየተባልኩ አቆሟ ኮምፕሊትሊ ይቆማል። ከዛ በኋላ ትከትላለህ። ስለዚህ ፓሽኔ ነው ካላችሁ እንግዲህ ችግር የለውም መስራት ትችላላችሁ። ግን ከባድ ስለሆነ ነው የሌባ ስም ከባድ። ስለዚህ እውነት ለህዝቡ ታስቦ ነው ወይስ የራስም የተወሰነ አድቫንቴጅ የሚመታበት ነገር አለ? ይህንም አብራችሁ ግልጽ ብታደረጉ ጥሩ ነው። ይህን ሰው ያስገባሁት ማስረጃ ያለኝ ብለዋል። አረብኛ ጽሁፍ ነው ከነ ማስረጃ ይስላል። ከአንዴ ግልጽ አድርገህ ብታሳየን ደስ ይለኛል። አንዴ ለነሱ መንገድ ላይ ስላለው ከማዘር ጋር ቫኬሽን እየሄድን ነው። ረዥም መንገድ እሷ እየሰማችኝ ነው ማወራው። ብታስቀድሙ። እሺ ለፊራ የምትለው ነገር ካለ የተነሱ ነገሮችን ሰምታል። የምትለውን ነገር እስኪ በል። ደቂቃው ሰዓት አልሰማሁም። በእርግጥ አልነበርኩም፣ እንትን አላልኩም። በኔትወርክ አይታል የሆነ ምናምን ቆይ የመኪና ዋይፋይ ነው የምጠቀመው። እሱን ላብራ። ሌላው ግን ለእርዳታ ሰብሳቢዎች ፌርነስ፣ አሁን ለምሳሌ ሚኪ እርዳታ አሁን አለው አይደለ? አሁን ይቆራርጣል መሀል ማለት አለው። ይቅርታ። እሺ አይ ዋይፋይ አድርጌያለሁ የመኪናው። ክቡራትና ክቡራን የኢትዮጵያ ህዝቦች ይላል ብሔር ብሔረሰቦችና ህዝቦች እንዴት ናችሁ? መሲ እንትን ኔትወርክ እንትን ስለሚለኝ የነበረ በስልክ እየሰማው ነበረ። አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። አንበሳውን ለአንበሳ ስለሰጣችሁ አመሰግናለሁ። እሺ ጫወታም ጨምሬያለሁ። ግን ቴዲ ሊሰመርበት የሚገባ አንድና አንድ ጉዳይ ሊሰመርበት የሚገባው ነጥብ ይዤበት የማወራው እኔ ንግግሬ የተናገርኩት ወንድማችን ተሙ ለተናገረው ለሰራው ቪዲዮ መልስ ነው የሰጠሁት። አመሰግናለሁ። አሁንም አመሰግናለሁ። ገለቶማ ተሙ ፍራውን ጥያቄ አለ። ተሙ ወዳጃችን ነው። የሽምብራውን ጠርጥር ከቪድ ሙዚቃ ከሰራ በኋላ ወዳጅ አድርጌዋለሁ። የልጅነት ሙዚቃችን ስለሆነ ግን ተሙ ለሰራው ሙዚቃ አልኩኝ ጥያቄ ነው መልስ የሰጠሁት። ማንንም ሌባ በማለት አይደለም። ማንንም ሰው አይተህ ከሆነ ሌባ ናቸው የሚል ሳይሆን ተሙ ላነሳው ጥያቄ እኔ እንዴት ልጠየቅ እችላለሁ? የራሴን ገንዘብ ነው የምሰጠው። የራሴን ገንዘብ ስለምሰጥ እንዴት ልጠየቅ እችላለሁ? ምንድነው? ማን ነው ኦዲት የሚያደርገኝ? የሰበሰብኩት የለም፣ ከሰው የተቀበልኩት የለም። ስለዚህ መልስ እሰጣለሁ። ማንንም ሰው ሌባ ነው እከሌ ዘርፏል፣ እከሌ ሰርቋል ሳይሆን የራሴን ወንድማችን ተሙ ማንሳቱ በጣም በዚህ በነገራችን ላይ ጠያቂም እንዳለ እንዲታወቅ ነው። ተሙ የሚሰራው ስራ
የቲክቶክ ጸረ ሙስና ኮሚሽነር አድርጌ እኔ ሾሜዋለሁ። ግባ ተባልኩ። ኢትዮልግን ገብቷል። የቲክቶክ ጸረ ሙስና ኮሚሽነር ነው እና በዚሁ ቀጥል ነው የምለው። ግን ልል የፈለግኩት ምንድን ነው ማንንም እዚህ ቲክታክ ላይ እርዳታ የሚሰሩትን ሌባ ናቸው ሰርቀዋል ሳይሆን እኔ እንደ ሌባ ፍራውል አልረዳም። ፍራውል አስመሳይ ነው፣ ቃል ገብቶ ይከለክላል፣ እንደዚህ ነው ሲባል ማንም ሰው ወጥቶ ዲፌንድ አያደርግ፣ ጸጥ ነው የሚለው። አይ በእኛ በኩል ይህንን ረድቷል፣ በእኛ በኩል እኮ እንደዚህ አድርጓል አለ ማንም ሰው ማለት ነው። ከዛ የተነሳ ነው ጥያቄዎቹ ለእኔ ስለቀረቡ ነው መልስ የሰጠሁት እንደ ማንኛውም ሰው አስክብሬ። ሌላ ሰው የማከብራቸው አሉ፣ እንደዚሁም ደግሞ መልስ የማልሰጣቸው ሰዎች አሉ። አሁን አንድ ልጅ ጥያቄ አንስተዋል። የነርስ ቅምጥ ጥያቄ ነርሲንግ ሆም ቅምጥ ያነሳው ጥያቄ አለ። ለእሱ መልስ አልሰጥም እንትን አይደለም። ግን ቴዲ ወንድማችን ቴዲ አንተ ጋር የተነሳው ጥያቄ አሁን አንድ የሰማሁት አለ ቪዲዮ መሲ ብሪጅስቶንን ብታስገባልኝ ጥሩ ነው። ቪዲዮ አስጨንቆ ያሰራል ሲል ወንድሜ ሚኪ ፍተራሪው እዚህ ጋር አለ። ቪዲዮ ስራ ብዬ ቴክስት ያደረኩለትም ነገር የለም። ሚኪ ደርሷል ሰጣቸው ነው እንጂ የምለው ሚኪ ቪዲዮ ስራ የታለ ቪዲዮ ፖስቶ አይደለም ነው። እንግዲህ አስጨንቄውማ ከሆነ ፊት ለፊት አለ ሊናገር ይችላል። መሲ ብሪጅስቶን ጋር ብዙ አረብ ሀገር ላሉ እህቶች ወረቀት አሰርቻለሁ። መሲ ሰርታ ደልቹ ነው ምላት እንዳትፖስቻቸው። ይሄን ቪዲዮ አይተው ነገ የሆነ ቢያልፍላቸው የሆነ ቦታ ቢደርሱ እሱ ባሰራላቸው ወረቀት ነው እያለ ማንም ሰው ሊያሸማቅቃቸው ስለሚችል አጥፊው ነው ምለው። አንድ ሁለት ሶስተኛ ምንድነው አንድ ሌላ ጥያቄ ምንድነው አስታውሰኝ። በመሲ ስልክ ሰማው ስለነበረ ኔትወርክ እኔ አንድ ብርቱ ጥያቄ ልጠይቅ ከሱ ጋር ከዚህ ጋር ዛሬ ከተነሱት ለምሳሌ እዚህ ሶሻል ሚዲያ ላይ እርዳታ የሚሰበስቡ እራሳቸው ተረጂ ናቸው የሚል ቃል ተጠቀሙ። ኦኬ አሁን ስፔሲፊክ አድርገህ ወይ ሚኪን አላልክም ወይ ፍቄን አላልክም ወይ ተስፋ ያደርገን አላልክም ወይ መማርን አላልክም። እርዳታ የሚሰበስቡ አቤት ይላሉ። ምክንያቱም ለምሳሌ እንትን መንገድ ላይ እንትን ስለሆንኩ ነው ፍሎሪዳ እየተጠጋው ስለሆነ ኔትወርክ ውርድ ውጥት ይላል። ለምሳሌ ወርልድ ቪዥንን እንውሰደው። ወርልድ ቪዥን ከሚሰጠው ገንዘብ ላይ ነው ራሱን እየረዳ የሚኖረው። ስለዚህ እርዳታ የሚሰበስቡ ሰዎችም ራሳቸው ተረጂ ናቸው የሚለው ያ ነው። የኔ ከፍ ያለ አመለካከት ነው የምጠቀመው። የሆነ ሰፈር ውስጥ ያለ ነገር ላልጠቀም ይችላል። ሁለተኛ ሙባረክን ምናልባት ብታስገባው ቢኖር ሙባረክ ዛሬ ገብቶ ከሆነ ወይ ከሌለ እሱም አንስቸው ስለነበረ በሙባረክ በደረሰኝ ያለ 4.5 ሚሊዮን የኢትዮጵያ ብር ወደ ሐረር አካባቢ፣ አርሲ፣ ወለጋ እንደዚህ የተረዳ ነው። በደረሰኝ የተቀመጠ በሙባረክ የተላለፈ እሱም እየሰጠ ምናምን ያለ 4.5 ሚሊዮን ከራሴ ገንዘብ ማንም ሰው እንትን ሳይል ማለት። አሁን ችግሩ ምንድን ነው? ስንናገር ለታይታ ነው የምትናገሩት ይባላል። ለምሳሌ ትግራይ መሲን ጠርተህ ጠይቃት። ትግራይ ከጦርነቱ ያገግመው ወጣቶች በመሲ በኩል እንደዚሁም ደግሞ በተለያዩ የትግራይ ተጋሩ ባሉበት ወደ እንትን ረድቻለሁ፣ ሰጥቻለሁ ላይክ እስከ 2 ሚሊዮን አካባቢ እንደዚህ ሰጥቻለሁ። ትግራይ ግን ቪዲዮ አሰርቻለሁ አላሰራሁም፣ አልፈልግም። ፊራ ወደዛ እንመጣለን። ለምሳሌ አሁን አንድ ጥያቄ ልጠይቅ። ለምሳሌ በተናጠል ዩኒላተራሊ አንተ የወሰንካቸው ውሳኔዎች አሉ። ለምሳሌ እግረኛው በሀቅ የሚሰራ ሰው ነው፣ እንትናንትና በሀቅ የሚሰራ ነው ምናምን ብለህ አንዳንዶቹ እንደዚህ የነገርካቸው አሉ። እኔ እከሌ በሀቅ ነው የሚሰራው እከሌ በሀቅ አሁን ለምሳሌ ከዛሬ ከሰበሰብካቸው ማን ነው መማር ጋር 2 ጊዜ ነው የሰጠሁት። አንድ
ተስፋዬ ባለበት ነው። አንደኛው የኦርቶዶክስ ዘማሪ ኃይሉ ዮሐንስ ለሚባል ተጠራው፣ ሄድኩኝ። እዛው አስተላለፍኩለት የህክምና መጀመሪያ እዛው ጋር ስንት ነው 4000 ነው 3000 4000 አረኩና በመደኔክስ ላይ ደግሞ 1000 ጨመርኩ $1000። ስለዚህ ወደ ለኃይሉ ዮሐንስ ኩላሊት ነው ምናምን ታሞ ያለው ማለት ተስፋ ያረገ ነበር። አንዴ ደግሞ ለደብረ ብርሃን ነው ምናምን ሲሰበሰብ ወደ 1400 አካባቢ ነው። በቃ እሱ እኔም ሰጠው እዛ ጋር ሰጠው ወጣው። እኔ ኦዲት የማደርግበት እከሌ እዚህ ጋር ወስዳል። አሁን እኔም በተመለከተ ነው ልጠይቅ ልመልስ የምችለው። ፍራኦል ኢቲቻ አልረዳም፣ ሳክስ ነው አልሰጠም። ብሰክስም ያምርብኛል። እኔ በጣም በነገራችን ላይ አልሰጠም። የራሴን ገንዘብ የሰራሁበትን ስለምሰጥ ማለት ነው። የራሴን ነው የምሰጠው። 5 ሳንቲም ማንም ሰው ሰጥቶኝ አይደለም፣ ከሰራሁበት ላይ አንስቼ ነው የምሰጠው። ብሰክስም በደንብ ነው የሚያምርብኝ። ቆይ ጥንቅቅ አድርጌ ማለት ግን ሲናገሩ አንተ ከማንም ገንዘብ ወስጄ አላውቅም ትላለህ እንጂ ለጎፋ በተሰበሰበው በሌሎች እርዳታዎችን ከዚህ ቀደም በነበሩ ገስት ላይ ካሉ ሰዎች በዜል በፔይፓል በምናምን ላይቭ ቅድም አሁን አንድ ወረቀት ሲታይ ነበርና ሌሎችም እንደዚሁ ለሌሎች ጥያቄ እንደላኩት ሁሉ ለፍራኦልም ጥያቄ ብሎ ይላኩ አሉ። ከሰዎች በተለያዩ መንገዶች ለእርዳታ በሚል ወስደሃል ይባላል። ምን ትላለህ ለዚህ? እሱም ማስረጃ አቅርቦ ፍራኦል ኢቲቻ ተብሎ የተረዳ ካለ ማቅረብ መልስ ሰጥበታል። እንትን ላለ አይደለም ግን ጥያቄ አለኝ ቴዲ። አንዴ ፊራጅ አንዳንድ ሰዎች ፌስቡክ ላይ እንትን ያሉ አሉ። እነዚህ ሰዎች መልካም ናቸው